ጉራጌ ጀግና እኮ ነው። ብሩን አይበላም እንዴ? ምን ሆነ ነው? ጉራጌ ጀግና ነው። ከርፋፋ አይደለም። ጉራጌ ለዘላለም ይኑር። ጉራጌ ለዘላለም ይኑር። ጉራጌ ለዘላለም ይኑር። እቺ ማናት? ይሄ ምንድነው በሉት። እነዚህ ልጆች የት ናቸው በላቸው። እነዚህ ማን ናቸው በሏቸው። የሞቱትንም ላውጣላችሁ አውጣላችሁ ነበር። ይቅርባችሁ። አሁን ከፋሲካ ጋር ድርድር ላይ ስለሆንክ ይሄን ያህል ካሳየውክ ይሄ ምንድነው? ልትሻገሩ ስትሉ ነው። እቺ አብራችሁ የተሻገራችሁት ልጅ ናት። የሞቱትን ሬሳቸውን ጭምር ነው ማውጣልክ አንተ ቅዘና። ብራቸውን በልታችሁ ለዚህ ፋሲካ የምትፈለግ ናት። በፌስቡክ ስትፈለግ ነበረኮ። ምን ይሄን ያህል እንደው ዝም ብዬ ከናንተ ጋር ወደ ኤርትራዊ ነው። ኤርትራዊ ስለሆነ ነው ኢትዮጵያ ውስጥ የተማረው መስሎሽ ወደ ኢትዮጵያዊ ነው። ኢትዮጵያ ነው ኤርትራዊ ብሎ ያወጣው ማለት ነው። በቅርብ ቀን ነው አለኝ። ወረቀቱንም አመጣልሻለሁ፣ የኢትዮጵያ መታወቂያውንም አመጣልሻለሁ፣ የኢትዮጵያ ፓስፖርቱንም አመጣልሻለሁ። ይሄን ሁሉ ጨርሼ ነው እኔ ስራዬን የጀመርኩት። አመጣልሻለሁ። ኤቭሪቲንግ ይዤ ነው እንዴ? ዝም ብሎ መሰለሽ እንዴ? የኢትዮጵያ መታወቂያውንም የኢትዮጵያ ፓስፖርቱንም ቡኒ ፓስፖርት ይወልቺ የበፊቱን ልጅቷን አግኝተሻት አነጋግረሻታል? ማናት? እቺ የወለደችለትን በሷንማ ባገኛት ደስ ይለኛል። ረዳት ነበር። አልተገኘችም እስካሁን። ልልቲ አውቃለሁ አለች። ልልቲ አሁን አጣርታ ልታመጣ ነው። እንትን የወለደችለትን አላገኘኋት። እቺን ግን አግኝቻታለሁ። እቺኛዋ ግን በሳንቲም እንደራደር ብላለች ፋሲካ። ኦኬ ቅድምም ደውላልኝ እዚህ እንትን ሊቭ ላይ ሆኜ እቺኛዋ እንትን ናት። ምንድነው ስሙ? ደላላ ናት። ፋሲካ ትባላለች። ሊና ቅጥል ስሟ ማለት ነው። እና ተፈላጊ ነበረች። ገብቷል። ተፈላጊ ናት። ደላላ ናት። ብዙ ሰው ሞቶባታል። በብሩ ስላልተስማማን ነው አሁን ፋሲካን የነካዋት። ገብቷል። ከፋሲካ ጋር ያው በዚህ ነው እንትን የምናወራው። እና በውስጥ በኩል ደውላልኛለች እንደራደር ብላለች። ለዚህ ሳንቲሙን ከሰጠችኝ ፋሲካን እፈታታለሁ። ሌሎቻችሁ መቀጠል ትችላላችሁ። ገባ? አሁን ይሄ እንዳለ የስደተኛው ምናምን ያሳዩአችሁ ማለት ነው። የሞቱ ናቸው በብዛት ማለት ነው። ለዚህ ይሄ ነገር ሲወጣ ወንድም እህት ምናምን ያላቸው ሰዎች አሉ። ገብቷል አባባሌ? ለዚህ መክሰስ ይችላሉ። በየሀገሩ አሉ። እሷ ተደብቃን ያለችው ፋሲካ። ለዚህ አሁን ከፋሲካ ጋር ድርድር ላይ ነኝ። ያው ወይ በዛሬ ቀን ጨርሳለሁ ወይ በነገ ቀን ጨርሳለሁ። እውነት ለመናገር ግን በዚህ አጋጣሚ በሊቢያ የምትመጡ ሰዎች በጣም አምሶሪ፣ በጣም ያሳዝናል። ግን እሱ ከፋሲካ የምፈልገው ብር ነው። ገባ? እኔ ለሞተ ሰው ተከራካሪ አይደለሁም፣ አይመለከተኝም። ከፋሲካ የምፈልገው ብር ነው። ብሩን ደግሞ እንደምትሰጠኝ ነግራኛለች። ዛሬ ሲገባልኝ አሳያቸዋለሁ። ስሟን አላሳይም፣ እንትኑን አሳያቸዋለሁ። ከዛ ውጪ ግን ማለት ከፋሲካ ጋር ጨረስኩ ማለት አይደለ፣ አንድ ስራ ጨረስኩ ማለት ነው። ገባ? ሁለተኛ ከሱ ደግሞ የምፈልገው ማለት ነው የልጁን እናት ይቅርታ ይጠይቅ። ልጁን ሄዶ ይቅርታ እንትን ይበል። ልጁን ሄዶ ይጠይቅ። በቃ አለቀ። ለምን እኔ አሁን አንድ ነው የምነግርሽ ነገር ምን መሰለኝ፣ የሚመስለኝ ነው የምነግርሽ። ልጁን ስልኩን ፈልጊና በውስጥ መስመር አውሪ ውስጥ አላወራውም። ልጁ እኮ ያለው ኮለን ነው። ምን ያደርግልኛል? ለኔ ማውራት ምን ይጠቅመኛል እኮ? አንድ ማለት ነው። ይኸው ስሙንም እየጻፉ ነው የልጁን። ኮለን ያሉት ሰዎች ያውቃሉ። ይሄድና ልጅቷ ስቃይ ላይ ናት አሉ። አሁን እኮ ለኔ አሳልፎ መስጠት ፈርተው ነው እንጂ ማለት ነው። የልጁን እናት አሳልፎ ቢሰጡኝ በህግ ቀጥታ እንዴት እንደሚከሰስ አሳየው ነበር። ገባ? አይ ሄጃ አረዳም ምን አልልም። ልጅቷ አታቅም ተብሎ ነው አሉ። ዝም ያለች ናት አሉ እኮ። ቅድም እኮ እያወሩ ነው። ደሃ ናት፣ ምስኪን ናት። ገባክ?
ገንዘብ የላትም። ምን ታመጫለሽ? እናሽ ትበዳ እያለ ሁሉ ይሰድባት ነበር አሉ። ምን አባሽ ታመጫለሽ? አቅም የለሽም፣ ድሃ ነሽ ብሏታል። ኦቲዝም ስለወለደች ልጁን እኮ የሚያፍርበት እኮ ኦቲዝም ስለሆነ እኮ ነው። አይገባህም እንዴ? ምን አገባሽ? አረ ታዋቂ ይሁን ግን ሄዶ ልጁን ይጠይቅ። ልጁ ጂጂን ከማግኘቱ በፊት አግኝቶት፣ እኔ እንግዲህ እንዳለችኝ አንዷ ከኮለን አግኝቶት አባዬ ይላል አለች። ኦቲዝም የሆነ ልጅ ደግሞ አንዴ ከያዘ አይለቅም። ይሄን ታውቃላችሁ አይደል? ለዚህ በቃ ይሄንን ያድርግ። ከኔ ጋር እኔ ምንም አይነት ግንኙነት ከኔ ጋር እንዲያደርግ አልፈልግም። እኔ ግንኙነቴ አሁን ከፋሲካ ጋር ነው። የፋሲካን በፋሲካ ጨርሳለሁ። ገባ? ይሄ የሊቢያው ምናምን የሞቱት ሰው ምናምን እሱ ከሷ ጋር እየተደራደርኩ ነው። ገባ? አይመለከተኝም። ከሷ ጋር ጨርሳለሁ። ከዛ በተረፈው ግን ማለት ነው አይ ኖ ምናምን ብላችሁ ከሳባችሁ ማለት ነው ከዛ ስበውና ማለት ነው ሁላችሁም ተጠቃላችሁ እስር ቤት የምትገቡበት ነገር ነው። በኢትዮጵያም በምንም ማለት ነው ቤተሰብ አላችሁ ምን አላችሁ በኢዮዋ ሚዲያ ላይ እንዲቀርብ እልክላችኋለሁ። ለምን በባህር የሞቱትን ከመሳፈራቸው በፊት ፎቶ ስላለ። እሺ ነፍሴ እንዳትረሱ። አንተም ሱዲን እያለ ስትሰራ የነበረውን በደንብ አውቃለሁ። አለቀ። እቺ ፋሲካ የምትባለው ማለት ነው እሱ ሲታሰር ከፖሊሶቹ ጋር እየተበዳሽ ነበር የምታስፈታው። ምስኪን ተበርተሽ ግን ፋሲካ ልጅ አለመውለድሽ በጣም አሳዘነኝ። ትመጫለሽ እኔ ጋር ትመጫለሽ ምናምን እያለ እድሜው አለፈባት። አንተ ግን ግፍክ በርተ ልጅ ሳታስወልዳት ፋሲካን ምስኪን። አይ አሁን መውለድ አትችልም ተባለ። ስታሳዝን። የፖሊሶቹ ግን በምንድን ነው የሚያደርጉት? አንተ የሊቢያ ፖሊሶች ቲጂ የምትባይ ሴትዮ እንደፈለገች ትጻፍ። ምን አገባሽ? ጀርመን እብድ ይበዛበታል ትያለሽ። አንቺ የት ሀገር ይሆን የምትኖር? እውነቷን ነው። አንተ ጀርመን ነክ እንዴ? እውነቷን ነው። ጀርመን እብድ ይበዛል። እብድማ ባይሆኑ ኖሮ ወጥቶ ወንጀል እውነቴን ነው። ይኸው ህግ ባለበት ሀገር ማለት ነው ህግ ባለበት ሀገር እናሽ ተበዳ የኔ ልጅ አይደለም አንቺ ደሃ ነሽ ምንም አታመጪም እያለክ ህግ ባለበት ሀገር መክሰስ ማትችሉ ወጣችሁ ዲፌንድ ማታረጉ እዛ አጠገባችሁ ቁጭ ብሎ እሱ ሴት እንደፈለገ ያማረጠ እየኖረ አንቺ ቁጭ ብለሽ ታየዋለሽ፣ አሳርሽን ትበያለሽ። ለዛውም ኦቲዝም ልጅ ይዤ አሳያችሁ ነበር። እኔ አይገርምሽም? ከተሰቃየንም አብረን ነው አንድ ሳምንት እሱ ጋር እሱም ያግዘኛል እኔም አግዘዋለሁ። ከዛስ ቤት ኖሮ አልኖሮ እኔ ጋር እየመጣ ልጆቹን ይዞ ይወጣል፣ ያጫውታል። ምን ይላል? መንግስት እኮ ነው ሊረዳት የሚችለው። እቺ ልጅ እኮ ይወስድባታል እኮ አልቻለችም ብሎ ታውቃላችሁ። ይሄንን መንግስት ደግሞ ሊወስድባት ነው አለችኝ ትላንትና ማታ አንዷ ከኮለን። እውነት ከሆነ ማለት ነው መንግስት ሊወስድባት ካለሽ እንዴት መሰለሽ አልችልም ብሏት አልቻለችም ብሏት ራሷን ፈቃደኛ ከሆነች መስጠት ከፈለገች ትሰጣለች። ገባሽ? ግን አይከብድም ልጅ መስጠት በእናት አይደለም። ግን እሱንም ቢሆን ማለት ነው እዚህ ህጉ እንዴት መሰለሽ ማንም የወለደ ሰው እሷ አባቱ ሆኖ እስከተጠራ ድረስ የልጆቹን የመንከባከብ ምናምን እንትን ግዴታ አለበት። አንድ ቀን ሄዳ አሁን እኮ ልጅቷ እኮ ምንም የምታውቀው ነገር የለም አሉ። በቃ እንትን ገብቷል። ከብዙ ከችግር አንጻር ድንገት አይታወቅም። የሆነችውን እሷ ናት የምታውቀው። አላወኳትም። ስለ እሷ ማውራት አልችልም። ሳላቅ አላወራም። ገባሽ? ለዚህ ምንድን ነው አሁን እሷ ብትገኝማ በጣም ቀላል እኮ ነው። ለምን መሰለ እሷ ብትገኝ በቀጥታ እንዲህ በአካል ብትገኝ ማለት ነው ቀጥታ የሚረዷት ራሱ እነዚህ ኡቹን ከምንድን ነው የምትሉት የምትረዳዱት? ንገረኝ እስኪ። የጀርመን ነው እኛ ጋር አሲስታንስ ነው የሚባለው። የመንግስት እርዳታ አለ አይደለ? ይሄ አሲስታንሶቹ አሁን እኮ እኔ እኮ እዚህ ጠይቄያለሁ እኮ ባሌ ሲነግረኝ ቀጥታ የመንግስት ይሄ እርዳታ እገዛ የሚያደርጉላት ለነሱ ቀጥታ ኢንፎርሜሽን መስጠት ነው አለ።
አዎ ይሄን እኮ ልንገርሽ ወርቄ፣ እዚህ ሀገር ስትኖሪ ምን አይነት መሰለሽ አመት ከተቀመ